ይህንን ቪዲዮ በትዕግስት ከመጨረሻው ያዳመጠ ሰው እርግጠኛ ነኝ ብዙ ነገር ነው የሚያተርፈው ማለት ነው። ቤቲ ጎንደር መቼም የማያውቃት ሰው አለ ብዬ አላስብም። በዩቲዩብም በቲክቶክም ትታወቃለች። የማታውቋትም ሳላችሁ ስለ ቤቲ ጎንደር ትንሽ ነገር እነግራችኋለሁ ማለት ነው። ቤቲ ጎንደር ምንድን ነው የገጠማት የሚለውን እነግራችኋለሁ። ዋናው ቁም ነገሩ ምንድን ነው? እንድትጠነቀቁ ነው። በእውነት እንድትጠነቀቁ ከምንም በላይ ምክንያቱም እኛ ሁላችንም አናውቅም። ከደረሰብን በኋላ እንሽመደመዳለን፣ እንወድቃለን። አስቀድመን መጠንቀቅን አንማርም እና ከቤቲ ጎንደር ሁላችንም መማር አለብን ብዬ ስላሰብኩኝ ይዤ መጥቻለሁ ዛሬ ስለሷ። ይህን ቪዲዮ በመጀመሪያ ደረጃ ለሁሉ መዳም ቤት ላሉት ቅመሞች እንዲደርስ ላይክ ማድረጋችሁን በጭራሽ እንዳረሱ። በእውነቴን ነው የምላችሁ። ይሆን አላቃስም የሆነ ልብ የሚስብ ነገር እንደዚህ አይነት ስሜት ነው የተሰማኝ። ቤቲ ጀግና ነች። ጀግንነቷን መቼም ስለ ቤቲ ብዙ መናገር ይቻላል። በመጀመሪያ ሰላም አላልኳችሁም፣ ሰላም ልበላችሁ። እናንተ ግን ቪዲዮን በላይክ ጀምሩት። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ የተረፍረፍልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው። አእምሯችን፣ ልባችን ሰላም ካልሆነ ዝም ብሎ መቅበዝበዝ ነው እና የሚሆነው። ሰላማችሁ ይብዛልኝ እላለሁ። ሲቀጥል እንግዲህ ዛሬ ስለ ቤቲ ጎንደር ያው ስለ ቤቲ ጎንደር ያለውን ነገር እየነገርኳችሁ እናንተ ደግሞ ትምህርት እንድትወስዱ ነው፣ ጥንቃቄ እንድትወስዱ ነው። ቤቲ ጎንደር እንግዲህ በቲክቶክም በዩቲዩብም እንግዲህ ትታወቃለች፣ ቪዲዮዎችን ትለቃለች። በመጀመሪያ ደረጃ እንግዲህ አረብ ሀገር ለ12 ዓመታት መስራቷን የሁላችንም የምናውቀው ነገር ነው፣ ተናግራለች። ከዚህም በፊት ተስፍሽ ጋርም ቀርባ ነበር፣ የሁላችሁም ታውቃላችሁ ብዬ አስባለሁኝ። በመጀመሪያ ደረጃ እንግዲህ ለተከታታይ 4 ዓመት ስትሰራ ዘመዷም አይደለም ባሏም አይደለም ፍቅረኛዋም አይደለም። ነገር ግን እንደዚህ የምታውቀው ሰው ታማኝ ሰው ነው ብላ ያመነችው አመኔታዋን ሰጥታ አደራ ያለችው ሰው እንግዲህ ሀገሯ ስትሄድ ምንም አይነት 0.5 ሳንቲም ሳያስቀምጥላት ቅርጥፍ አድርጎ በልቶ ምንም ያድርገው ምን ለእሷ 5 ሳንቲም ሳይሰጣት እንግዲህ ኢትዮጵያ እንደገባች ነበር። ብር እንደሌላት ራሱ የነገራት ማለት ነው። እሷ ብር አለ ብላ ገብታ በያዘቻት ትንሽዬ ብር እንግዲህ 80 ሺህ ብርን ያለችው በዚያን ጊዜ በዚያ ገንዘብ ቤተሰቦቿን ጠይቃ እንግዲህ አገሯ እስከምደርስ እያነባች ሄዳ ጠይቃ ተመልሳ እንደገና ወደ ስደት ዱባይ እዚህም መጣ። እንግዲህ ያው ስትሰራ ያው ሁላችሁም ታውቋታላችሁ ብዬ አስባለሁኝ። በግ የሚያካክል አሳ ነበር ስትሰራ የነበረው። በጣም ከባድ ስራ ነበር የምትሰራው። አገር ቤት ከገባች ጊዜ ጀምሮ እንግዲህ ስራዎች ሞክራለች። ሱቅ ተከራይታ ውል ተዋውላ ጨርሳ ራሱ ወዲያው በ3 ወሯ አስለቀቋት። ከዚያም እንግዲህ ተስፋ ባለመቁረጥ ቤት ውስጥ ሆና አገልግል እየሰራች ሻወርማ እየሰራች የአረብ ሀገር ምግቦችን እየሰራች ለሰዎች እያዘዘች እንግዲህ እየታዘዘች በጥሩ ሁኔታ ትሰራ ነበር ማለት ነው። አሁን ታዲያ ቤቲ ጎንደር እንግዲህ አረብ ሀገር ከዚህ ቤት ትሰራ በነበረበት ጊዜ እንግዲህ ጉልበት ሳሰስት የምትገብር ሰው ናት። ያው ስለ ቤቲ እንዲህ ብዬ መናገር ይከብደኛል። መቼም የምታውቋት ታውቋታላችሁ፣ የማታውቋት ግን ብዙ ነገር ከሷ ትማራላችሁ ብዬ አስባለሁ። በእውነት አረብ ሀገር ላይ ከተሰደዱ በጣም ከማከብራቸው ሰዎች መካከል ቤቲ አንደኛዋ ናት። በጣም የዋህነቷ፣ ቅንነቷ በቃ እንደዚሁ አይታችሁ የእሷ ማንነት ማወቅ ትችላላችሁ። እና በጣም ነው የምታሳዝነኝ ቤቲ በእውነት። ምክንያቱም ከልክ በላይ የዋህ መሆን፣ በተለይ በዚህ ዘመን የዋህ መሆን ማለት በቃ ረዱኝ እንደማለት ነው ብዬ ነው የማስበው። ከዚህ የተናነሰ ነገር አይደለም። ማንም ሰው ሊያነሳችሁ አይፈልግም፣ ሊቀብራችሁ ነው የሚፈልገው። እና በየዋህነቷ ያንን 4 ዓመት ሙሉ የሰራችውን ብር እንግዲህ ያ ሰውዬ ዘመዷም አይደለም ፍቅረኛዬም አይደለም ብላ ተናግራለች። ያው ተስፈሽ እንግዲህ በተደጋጋሚ ጠይቋት ነበር፣ እናስጠይቀው ገንዘብሽን ይመልስልኝ ስትል በቃ ለፈጣሪ ትቼዋለሁኝ። እንደውም አገር ቤት ከገባች በኋላ በጣም ሲቸግረኝ 20 ሺህ ብር እንኳን ስጣይ ብዬ ለምኜ 20 ሺህ ብር ብቻ ሰጠኛው። እንግዲህ በገዛ ገንዘባችሁ አበድራችሁም ሰጥታችሁም አደራ ብላችሁም እኮ በኋላ በልመና እየተንፏቀቃችሁ እግራችሁ ፈቀቀቀ እያላችሁ ጫማችሁ እስከሚያልቅ ጉልበታችሁ እስኪ ዝግ ተንበርከካችሁ ነው የሚሰጧችሁ። እና በገዛ ገንዘቧ ባመነች ተከድታ አሁን ላይ እውነት አላቅምን እንደምን ማለት ነው። አረብ ሀገር በምሰራበት ሰዓት ከፍተኛ ጉዳት ስለደረሰባት እሷው ተናግረዋለች። የቲዋ ላይም ገብታችሁ ሁላችሁም እንድታዩ ትጋብዛችኋለሁ። ለምን ትምህርት ስለሆነ እንድትጠነቅቁ ማለት ነው። እንድትጠነቀቁ ቤቲ ጎንደር ብላችሁ ገብታችሁት በዚያን ጊዜ በጣም ስለተጎዳች እንግዲህ እግሯን በተደጋጋሚ ያማት ነበረ። ጉዳዩ እንግዲህ ከእግሯን የመሰላት ነገር ግን ወደ ወገቧ እንደሆነ በጣም ስራ ሲያቀታት መስራት ሲያቀታት ወግሻ ቤት ትሄዳለች። ያው ትታሻለች ማለት ነው። ያለው ነገር እንግዲህ ከወገቧ ጋር ነው እንዳለ ጠቅልሎ ምናምን ያኔ በጣም ከባድ ነው የታመመችው ማለት ነው።
በጣም ደንግጣ እንግዲህ ታሽቶ ምናምን ደህና ይሆናል ተብላ ሐኪም ቤት ተመላልሳ እንድትታሽ ተደረጋ ታሽታ ተመልሳ ነበር። አሁን እንደገና ተመልሳ በምታዩት መልኩ እንግዲህ ተኝታን ያለችው ማለት ነው። ምንድነው የተፈጠረው? በጣም አመመኝ። ኦርደር እንግዲህ በጣም ብዙ ይደውልላታል። ምግብ እንደዚህ አምጪልን፣ እዚህ ቦታ አድርሽልን ምናምን ሲሏት ስልክም አታነሳም። አንድ እንጨት ብቻውን አይነድም። ስልክም አላነሳላችሁ ምግብ መስራት ስለማልችል ነው። ስልኩን ባነሳው ምን ዋጋ አለው? እኔ አሞኝ እንደምታዩት ተኝቼ ነው ያለሁት። ከአቅሜ በላይ ሆኑብኝ ሁሉም ነገር ብላ ቪዲዮ ሰርታ እንግዲህ ያው ፊቷ ይናገራል። በፊቷ ላይ ምን ያህል ሐዘን እንዳለ ምን ያህል ድካም እንዳለ ያው መጀመሪያ ራሱ ስለሷ ታሪክ እንግዲህ ወደ 1 ሰዓት ምናምን ነበር ቪዲዮ ቀርጻ ፖስት ያደረገችው። በአጠቃላይ ስለተገጠማት ስለ ሁሉም ነገር በአረብ ሀገር ስላሳለፈችው ስለ ምናምን ቪዲዮ ራሱ በጣም ቫይራል ወጥቶ ነበር። በወቅቱ ብዙ ጋር ደርሶ ነበር ማለት ነው። ዩቲዩብ ላይ ግን ቶሎ ቶሎ ቪዲዮ አለቅም፣ ቶሎ አሰራም። ያው እንግዲህ የራሷ ስራ አላት፣ በራሷ ትሯሯጣለች ብቻዋን ከአንዱ ቦታ አንድ ቦታ። ኦርደር ደግሞ ምግብ ስትሰሩ በየቀኑ ግዴታ ሱቅ መሄድ አለባችሁ። ከባድ ነው። ቪዲዮ መስራት አትችልም። ዩቲዩብ ደግሞ ቀላል ነገር አይደለም እና ብዙ ጊዜ ፖስት አታደርግም እንጂ ጎበዝ ልጅ ነበረች። እና ምንላችሁ ነው ጓደኞቼ፣ ቤተሰቦች፣ እህቶቼ በየትኛውም አረብ ሀገር ያላችሁም ሆኑ የትም ሆኖ የት ራሳችሁን ጠብቁ። ከባድ ነገር አታንሱ። በእውነት ቤቲ እንግዲህ ምን አይነት ቤት ትሰራ እንደነበረ ባላቅም እንግዲህ በቪዲዮ ላይ እንዳየሁት በግ የሚያካክል አሳ ነበር ትሰራ የነበረው። በጣም ስራዋ በጣም ከባድ ነበር። በቃ ያያችሁት ነገር ነውና ምን ዋጋ አለው? እንደዚህ ሰርታችሁ ብርም ሳይኖር ጤናም ሳይኖር እንደዚህ ውድቅ ስትሉ ማንም ሰው ቀና ያደርጋችሁም። ያው ፈጣሪ ዞሮ ጥሎ አይጥልም። ግን እንደ ሰውኛ አስቀድማችሁ ጥንቃቄ አድርጉ። በእውነት ከባድ ስራ ያለበት ቤት ከምትሰሩ ወደ ሀገራችሁ ብትሄዱ ይሻላል ብዬ ነው ማስበው። ቀላል ስራ ከሆነ ጥሩ ቤት ከሆነ ስሩ። ካልሆነ ግን ጤናችሁን አታችሁ ብር ቢኖራችሁ ራሱ ያ የሰራችሁት ገንዘብ ምናልባት ጤናችሁን ሊመልስላችሁ አይችልም ብዬ አስባለሁና ለራሳችሁ አስቡበት። ለራሳችሁ ትምህርት ውሰዱ። እውነት ይቺ በጣም የዋናት ቤቲ፣ በጣም የዋናት፣ በጣም ግርናት። ምን ጠቀማት ለሷ ታዲያ? አሁን ጠቀማት አልጠቀማትም? የዋህ ግር ስለሆነች እኮ ነው የማታውቀውን ሰው ያመነችው። ገብቷችኋል? እኔ ግርም ትለኛለች አንዳንዴ። እንደዚያ እንኳን አድርጓት አሁን ይጠየቅልሽ እናስጠይቀው ስትባል እንኳን ፍላጎት የላትም። በቃ ለፈጣሪ ትችላለች። ትክክል ናት። ግን በዚህ ሁኔታ ገንዘብ ያስፈልጋታል፣ ብዙ ነገር ያስፈልጋታል። እና እባካችሁን አብዝታችሁ የዋህ አትሆኑ። የዋህ መሆን ጥቅም የለውም። ይህን ማወቅ አለባችሁ። ጥቅም የለውም። አሁን ሰው የሚረዳ ሰው ካለ ምስኪን ሰው መርዳት ባለን ነገር መከፋፈሉ ጥቅም ጥሩ ነው፣ ከፈጣሪ ዘንድ ያስገኛል። ነገር ግን ብልጥ ለሆነ ሰው ከእናንተ በላይ አዋቂ ነኝ ብሎ ገንዘባችሁ ሊነጥቃችሁ የሚፈልግ አጋሰስ ሰው ጋር ግን ምንም አይነት ትዕግስት ያስፈልጋል ብዬ አላስብም። ምንም አይነት ትዕግስት። ይሄ ደግሞ የእሷ ገንዘብ የበላው በጣም ብልጥ ነው። ይሄንን አንገቱን አንቃ መቀበል ነበረባት፣ እንደኔ ማለት ነው። እንደኔ ምንም ርህራሄ እንደዚህ የሚያስፈል ነገር አይደለም። ገንዘቧን መቀበል ነበረባት። ምክንያቱም አለው ራሱን አስቀድሞ ነው፣ የራሱን ጥቅም አስቀድሞ ተዝገብግቦ ነው እሷ ባመነችው የከዳት። ስለዚህ ማስመለስ ነበረባት። እንግዲህ እሷ ታውቃለች ሁሉንም ነገር። ዞሮ ብቻ በጣም ስለተሰማኝ ነው ዛሬ ስለ ቤቲ ላውራላችሁ የመጣሁት። እውነት ገብታችሁ ዩቲዩብ ላይ እዩዋት ያለውን ነገር። እናንተ ብዙ ነገር ስለምትማሩ ከጥንካሬዋም ትማራላችሁ። ብዙ ነገር እንደምትማሩ ከቤቲ አልጠራጠርም። ስለዚህ ቤቲ ጎንደር እያላችሁ በእንግሊዝኛም በአማርኛም ሰርች እያደርጋችሁ ገብታችሁ እዩዋት፣ ተከታተሏት እላችኋለሁኝ። እንግዲህ ቤቲ አይዞሽ፣ እግዚአብሔር ይማርሽ እህታችን። እውነት እግዚአብሔር ይማርሽ። ላንቺ እንግዲህ የማታ እንጀራ ይስጥሽ። እውነት የተከዳሽውን ፈጣሪ በሚሊዮን እጥፍ አድርጎ እንደሚከፍልሽ እኔ አምናለሁኝ። አንቺም ደግሞ እንደዛ ነው የምታምኘውና አይዞሽ፣ ቀን ያልፋል ማለት ወዳለሁኝ። ሌሎቻችሁ ግን ተጠንቀቁ። እንደዚህ የዋህ አትሆኑ። የዋህነት ጥቅም የለውም። ለዛሬ ጠቅማችኋል ብዬ ያሰብኩት እንግዲህ ቪዲዮ ይሄንን ይመስላል ይዤላችሁ የመጣሁት። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።